አድማጮቻችን ይህ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በዛሬው ፕሮግራማችን ከአዲስ አበባ ኢትዮጵያ የዘወትር አድማጫችንና የፕሮግራማችን ተሳታፊ የሆኑት አእምሮ በለጠ ከላኩልን ሰፊ ትምህርታዊ ጽሑፍ ውስጥ የመጀመሪያውን ክፍል እናሰማለን። ተከታተሉን። ፖለቲካና ፖለቲከኞቹ በኢትዮጵያ ክፍል 1 አእምሮ በለጠ አዲስ አበባ። ፖለቲካ የጥንት ግሪክ የፈጠሩት ቃል ነው። ፖሊስ ተብሎ የሚጠራ ወይም ፖሊስ ተብለው በሚጠሩት ጥንታዊ የግሪክ ከተሞች ውስጥ በወቅቱ ተሰብስበው ይኖሩ የነበሩ ዜጎች የሚያካሂዷቸው የቡድን ውሳኔ ሂደትን እንዲሁም በመካከላቸው ያለውን የስልጣን ክፍፍል የእርስ በርስ ግንኙነት ሁኔታን ለመግለጽ ሲጠቀሙበት የነበረ ቃል ነው። የፖለቲካ ትርጉም መንግስታዊ አሰራር ዓላማ ወይም ግቡ የተቀናጀ በእንግሊዘኛው ሲስተማዊ አሰራር መሆኑ ከታመነበት ዘመናትን አስቆጥሯል። በዘመናችንም የፖለቲካ ንድፈ ሐሳብን ፍልስፍና ወደ ፖለቲካ ሳይንስ ተሸጋግሯል። ፖለቲካ ሳይንስ እንደሌሎቹ የእውቀት ዘርፎች እያደገና እየተለወጠ መጥቶ ከዛሬው ደረጃ ላይ የደረሰ የእውቀት ዘርፍ ነው። የፖለቲካ ሳይንስ እድገት ጥቂትና የታደሉ የሚባሉ ሀገራት ተጠቃሚ ሆነውበታል። በአገራችን ይህ የእድገት ዘርፍ እንኳን ኢትዮጵያውያንና ህዝቧን ተጠቃሚ ሊያደርግ በሙያው ላይ አለን ተምረናል በሚሉት ላይ እንኳን ለውጥ ማምጣት ያልቻለ መካን የትምህርት ዘርፍ ነው። በወረቀት ላይ ብቻ የተገደበውን ወይም የተግባር ህልውና የሌለው መሆኑን መካድ አይቻልም። ፖለቲካ ሳይንስ እንደሌሎቹ የእውቀት ዘርፎች የእርሱ የሆነ ገደብ ወይም አድማስ፣ ዓላማ፣ የሥራ መጠንና የሙያ መመሪያ ጽንሰ ሐሳብ አለው። የፖለቲካ ሳይንስ የተፈጥሮ ማህበራዊ ዕውቀቶችን መተግበሪያ የእውቀት ዘርፍ ነው። የፖለቲካ ሳይንስ መንግስታዊ መስተዳደር ሲስተሞችን፣ የፖለቲካ ክንውኖችን፣ ባህሪያትን ያጠናል። ፖለቲካ ሳይንስ መንግስት በህዝብ ላይ፣ ህዝብ ደግሞ በመንግስት ላይ ተጽዕኖ የሚደራረጉበት መስተጋብር ነው። ፖለቲካል ሳይንስ በሰው ልጅ ውስጥ ጽንሰ ሐሳባዊ ግንዛቤ ማስጨበጫ መሳሪያ ነው። ፖለቲካ ሳይንስ መንግስት ከህዝብ፣ ህዝብ ደግሞ ለመንግስት ስልጣን በኮንትራት የሚቀባበሉበትን ዘዴና ዕውቀት የሚያሰርጽ የዕውቀት ዘርፍ ነው። ሁነኛ ዴሞክራሲያዊ ተቋሞችን ማስቀመጫ መሳሪያ ነው። የፖለቲካ ሂደት መከታተያ መንገዶችን ያስቀምጣል። ህግና ህግጋትን ያስረዳል። ጠቃሚ የሚባሉ ታክቲኮችና ስትራቴጂዎችን ከነባራዊ ሁኔታዎች ጋር በማገናዘብ የመንግስት ስርዓት መመሪያ መተግበሪያ መሳሪያ ነው። የፖለቲካ ሳይንስ እንደ ሀገራችን ተጨባጭ ሁኔታም የውር ድንብሬ የሚጓዙበት የዘፈቀደ ጎዳና አይደለም። የጉዞ መመሪያና መለኪያ ቀመሮች አሉት። ዋና ዋና የሚባሉት ቀመሮች እንመልከታቸው። መለኪያ ቀመሮችን በውል ካጤንና በኋላ የትናንትናዎቹን ሆኑ የዛሬዎችን ገዢዎቻችንን በውር ድንብሬ መንገድ ወይም ካለ ዕውቀት ይመሩንና ይገዙ እንደነበር ዛሬም እየገዙ ያሉት የከፋ እንጂ የተሻሉ እንዳልሆኑ መገምገምና መረዳት። ይህኛው አገዛዝ ከዚያኛው አገዛዝ ከዚህኛው የተሻለ ነው ወይም ነበር ከሚል የተሳሳተ ድምዳሜም ያድነናል የሚል እምነት አለኝ። ከዋና ዋና የፖለቲካ ሳይንስ ቀመሮች ውስጥ ህግና ደንብ የአገርና የህዝብ ሉዓላዊነት ማስጠበቂያ መሳሪያ ነው። ህግና ደንብ ህዝብና መንግስት ተወያይተው ተነጋግረው ተግባብተው የሚያጸድቁት ህግ ነው። ህግ ለሁሉም ዜጎች በእኩል ጥበቃ የሚደረግበትና ከለላ የሚሰጥበት
ደንብ ነው። ሁሉንም ዜጎች በእኩል የሚያይ ለሁሉም በህግ ዳኝነት የሚሰጥበት ጠያቂና ተጠያቂ የሚሆንበት የህግ አግባብ ነው። ታዲያ ከእነዚህ ህግና ደንብ ዓላማና ተግባራት አንፃር የኢትዮጵያ ተጨባጭ ሁኔታ ስንገመግመው እውን ህግ በኢትዮጵያ አለ ወይ? የኢትዮጵያ ዳር ድንበር በህገ መንግስት እየተጠበቀ ነው ወይስ እየፈረሰ ነው? ህገ መንግስት ተብዬው የሀገሪቱን ህዝብ ሰብአዊና ዲሞክራሲያዊ መብቶች ተጠብቀው በሰላም በፍቅር ተግባብተው ተስማምተው እንዲኖሩ አስቻላቸው ወይስ ጥላቻና የመሳሪያ አመጾችን የእርስ በርስ ጦርነቶችን አወረደባቸው? የኢትዮጵያውያንን በእኩል ከጥቃት መከላከል ቻሉ ወይስ ለአንዱ የእንጀራ ልጅ ለሌላው ልጅ ተደርጎ የሚስተናገድበት ሁኔታ ፈጠረ? የሀገራችን ህግ ለአንዱ መጨቆኛ መዝረፊያ ለሌላው መጨቆኛና መዘረፊያ ሆኖ አላገለገልንም። አሁንስ በዚህ መንገድ እንዲያውም እጅግ አስከፊ በሆነ ሁኔታ እየተከናወነ አይደለም ወዘተ የሚሉ ጥያቄዎች ሲነሱ ጥቅል መልሱ በኢትዮጵያ ውስጥ ፍትህ፣ ህግ፣ መንግስትና ስርዓት የለም ከሚል ድምዳሜ ያደርሰናል። ተቋሞች ተቋም ሲባል መንግስታዊና መንግስታዊ ያልሆኑ ተቋሞች ያካትታል። ፍርድ ቤት፣ ፖሊስ፣ አቃቢ ህግ፣ ሲቪክ ማህበራት፣ የመገናኛ ተቋማት፣ ምርጫ ቦርድ፣ የሰብአዊ መብት ተቋማት ወዘተ የፖለቲካ ሳይንስ መለኪያ ቀመሮች ውስጥ ሲሆኑ የመንግስታዊ መዋቅሩም መገምገሚያም ቀመሮች ናቸው። ታዲያ ዛሬ ነፃና ፍትሃዊ ፍርድን የሚሰጡ ዳኞች አሉን ወይ ስንል ካለማወላወል የሉም የሚል ምላሽ እንደሚሰጥ አልጠራጠርም። ዳኛውም፣ ፖሊሱም፣ አቃቢ ህጉም፣ ምርጫ ቦርዱም ወዘተ ሌላኛዎችም የመንግስት መጨቆኛ መሳሪያዎች ናቸው። ፍርድንና እውነትን የሚደፈጥጡና ፍርድን የሚያዛቡ ተቋሞች ናቸው። ሐመሩሃ ዲሞክራሲያና የዲሞክራሲ ባህል ነው። ዲሞክራሲና የዲሞክራሲ ባህል ለዜጎች ሰብአዊ ክብር መጠበቂያ፣ ነፃነትን ማስከበሪያ፣ የስነ ልቦና አዎንታ ገጽታውን መገንቢያ፣ የህዝብ ለህዝብ ግንኙነትን ማሳደጊያና ማስረቂያ፣ የዜጎች የመናገር፣ የመጻፍ፣ የመሰብሰብ፣ የመቃወም መብቶች ወዘተ የሚያጎናጽፍ ቁልፍ መሳሪያ ነው። የህዝብ የስልጣን ባለቤትነት በኮንትራት የሚሰጥበትና የሚቀበልበት አሰራርና አተገባበር ነው። እውቀት የፖለቲካ ፍልስፍና ራሱን ወደ ፖለቲካ ሳይንስ የቀየረበት የፖለቲካ ሳይንስ የእውቀት ዘርፍ ሁልጊዜም በለውጥ ሂደት ውስጥ ያለበት ዋነኛ ምክንያት ፖለቲከኞችን በእውቀትና በጥበብ ለማስታጠቅ ነው። የፖለቲካ ሳይንስ እውቀት ጥበብ ያላቸው መሪዎች ለስልጣን ማብቃት በኩል ኢትዮጵያ በዓላማችን ያልታደሉ ከሚባሉ ሀገራት ውስጥ በግንባር ቀደምትነት ተጠቃሽ ነው። እስካሁን ያየናቸው ገዢዎች ሁሉ ደንቆሮችና ከአፍንጫቸው የራቀ ዕውቀት የሌላቸው መሆናቸው ነው። የንጉስና ወታደራዊ አገዛዝ በህዝብና በሀገር ስም ይማሉ ይገዘቱ እንጂ ለዘላቂ እድገትና ሰላም መሰረት የሚሆኑ የፖለቲካ መደላድሎችን መፍጠር ያልቻሉ የዕውቀት ድሆች ነበሩ። በነገድ የዘር ሐረግ ላይ መሰረታቸውን የጣሉ ወያኔ፣ ኢህአዴግና ኦዴፓ ብልጽግና በነገዶቻቸው ስም ይማሉ ይገዘቱ እንጂ ለነገዶቻቸው ያልሆኑ ቡክኖች ናቸው። እነዚህ ጠባብና ዘረኛ አገዛዝ የሀገር ሉዓላዊነት አስደፍረዋል። የህዝብ አብሮነትና በፈጠራ የውሸት ትርክት ንደዋል። በአንድ እንዳይቆሙ እንዳይተማመኑ አድርገዋል። በህዝብ መካከል የጥላቻ ዘመቻዎችን በስፋት አካሂደዋል። ሀገራዊና የጋራ ታሪኮችን ሰርዘዋል፣ በርዘዋል፣ አጥፍተዋል። የኢትዮጵያን የህዝቧን ክብር አዋርደዋል። የዘር ፍጅቶች በስፋት ፈጽመዋል። የሀገርና የህዝብ አብሮነትንና አንድነትን ምልክቶች አፍርሰዋል። ሰንደቅ ዓላማ፣ የአድዋ ድል መከላከያ ባህልና ስነ ልቦናዎችን አጥፍተዋል። በዘር ግንድ ቆጠራና አሰራራቸው አንደኛና ሁለተኛ ዜጋዎች ፈጥረዋል። ፍትህን አዛብተዋል። የዜግነት መብቶችን ጥሰዋል ወዘተ ወዘተ። ወያኔ ኢህአዴግ
እና አዴፓ ብልጽግናዎች ተመሳሳይ ቅርጽና ይዘት ያላቸው በመሆኑ በሀገር ደህንነት ክብር ማዋረድ ላይ የተጫወቱት ሚና በቀላሉ የሚታይ አይደለም። በሀገር ማፍረስንና በዘር ጭፍጨፋ ተግባራቸው እጃቸው በደም የጨቀየ ነው። በፖለቲካ መርህ ዓላማና ተግባር ተነስተን ስንገመግማቸው የማንነት ወይም የነገድ ጥያቄ አንሽና ተርጓሚዎች የሚባሉ አይደሉም። ለዚህ ድምዳሜ ማስረጃዎች ለማቅረብ የነገድ ወይም እነሱ እንደሚሉት የብሔረሰብ ጥያቄ እንዴት ይነሳል፣ እንዴትስ ይመለሳል በሚለው ጉዳይ ላይ መነሻ ሐሳቦችን እንይ። የማንነት ጥያቄዎች ወይም የነገድ ማንነት በሶስት መንገዶች እንደሚከፈል ፍልስፍና ይነግረናል። እነሱም ሀ በተፈጥሮ ማንነት ላይ የተመሰረተ ወይም በእንግሊዝኛው ፕሪሞርዲያል በሚባለው የሚፈጠር የማንነት ጥያቄ ነው። በኢትዮጵያ ተጨባጭ ሁኔታ ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ጉራጌ፣ ሶማሌ፣ አፋር ወዘተ ሆኖ መፈጠር ተፈጥሯዊ ነው። እነዚህ የተለያዩ ነገዶችና ብሔረሰቦች በኢትዮጵያ የተለያዩ ቋንቋ ይናገራሉ። የራሳቸው ባህል፣ ስነ ልቦና እንዳላቸው ሁሉ በጋራ የሚጋሯቸው በርካታ ጉዳዮችም አሉ። ይህንን ተፈጥሯዊ ልዩነት መሰረት ያደረገ የማንነት ጥያቄ የዲሞክራሲያዊ ጥያቄ ነው። መፍቻ መንገዶችን ከባድ አይደሉም። መፍትሄያቸውም እኩልነትና ዲሞክራሲ ብቻ ነው። ለማህበራዊ መሳሪያ ወይም ሶሻል ኮንስትራክት የሚፈጠርን አመሩሃ በሊቃን ለስልጣን መሳሪያነት ኢንስትሩመንት የሚፈጠር የማንነት ጥያቄ በወያኔዎች ሆነ በኦሮሞ ጠባቦች የተፈጠረ የማንነት ጥያቄ ሊቃን ሰራሽ በመሆናቸው ያመሳስላቸዋል። ሁለቱም የሊቃን ሰራሽ ጉዳዮችን ከተፈጥሯዊ ልዩነት በላይ አድንነው ያስጮሁት በመሆኑ አፍራሽ ጸረ ሀገር፣ ጸረ ህዝብና ጸረ ዲሞክራሲ ከሆነ ጎራ ያሰልፋቸዋል። በሊቃኑ የሚፈጠረው የማንነት ጥያቄ ለግልና ለቡድን ጥቅም ሲባል ውሸትና የውሸት ትርክትን በስፋት ስለሚጠቀም አፍራሽ ገጽታው ያመዘነ ስለመሆኑ ለኢትዮጵያ ማስረጃ የሚያስፈልግ ጉዳይ አይደለም። የሰላምና የመግባባት ጠርምጥ ነው። በዲሞክራሲ ምላሽ ለማግኘት እጅግ አስቸጋሪ ነው። ለዘላቂ ሀገራዊና ህዝባዊ ሰላምም ጸረ እንደሆነም ከኢትዮጵያ ሌላ በተጨባጭ የተስተዋለበት ቦታ ወይም ሀገር መጥቀስ አይጠይቅም። ሰው ሰራሽ የሀገራችን የማንነት ጥያቄዎችና ችግሮቻቸው ሰው ሰራሽ ወይም ሊቃን ሰራሽ የማንነት ጥያቄዎች በአብዛኛው መርህ የሳቱ የሀገር ህልውናን የሚፈታተኑ ጥላቻን የሚያራግቡ የውሸት ትርክትን መሰረታቸው ያደረጉ በመሆናቸው ዲሞክራሲን ያቀጭጫሉ እንጂ አያሳድጉም። የእኔ ባይነትን ስግብግብነትን መለያቸው በመሆኑ ልዩነትን የሚያሰፋ እንጂ የሚያጠብ አይደለም። ጦርነትና የእርስ በርስ ግጭት ፈጣሪዎች በመሆናቸው ሰላምና ልማትን ያመክናሉ እንጂ አያስገኙም። ሁለቱም ቡድኖች ከቡድን ጥቅማቸው የዘለለ እንወክለዋለን ለሚሉት ህዝባቸው ዘላቂ ችግሮችን ከመፈልፈል ያለፈ ፖለቲካዊ፣ ኢኮኖሚያዊና ባህላዊ ጉዳዮች ላይ የጠቀሙት ነገር የለም። እርግጥ ነው ሁለቱም ቡድኖች ለራሳቸውና ቡድኖቻቸውን እየጠቀሙ መካድ አይቻልም። ወያኔ ወይም ህወሓት ብሎ ትግል ሲጀምር በስልጣን ኮርቻው ላይ ከወጣ በኋላ ከተጠቀመባቸው ሊቃን ሰራሽ አፍራሽ ሚናዎች ውስጥ ጥቂቶቹን እንመልከት። ወያኔ በደደቢት በረሃ ሲፈጠር የፖለቲካ አፍ መፍቻው የአማራው ህዝብ ለትግራይ ህዝብ ጠላቱ ነው ከሚል መነሻ ሐሳብ ነበር። የመታገያ ማኒፌስቶውም የሚያረጋግጠው ይሄንን ነው። ትግራይን ከኢትዮጵያ አስገንጥዬ የትግራይ ነጻ ሀገር መሰረታለሁ የሚለው ሌላው የትግራይ ልሂቃን የፈጠሩት የውሸት ቅዠታቸው ነበር። ይህ የህወሓት ምኞት በትግራይ ህዝብ ዘንድ ቅቡልነት እንዳልነበረው በትክክል የማውቀውና የማስታውሰው እውነት ነው። ሐመሩሃ ወያኔ የኤርትራ ጥያቄ የቅኝ ግዛት ጥያቄ እንጂ የብሔር ጥያቄ አይደለም ብሎ አቋም ለመውሰድ የቀደመው አልነበረም። ይህ የትግራይ ልሂቃን የውሸት ትርክት ነው።
ሻቢያንም ጨምሮ የኤርትራውያን ወጣቶችና ወደ ትግል ሜዳ ያስወጣቸው ምንድን ነበር የሚል ጥያቄ ሲነሳ ኤርትራ በፌዴሬሽን ከኢትዮጵያ እንድትተዳደር የተባበሩት መንግስታት ድርጅት የወሰነው ውሳኔ በንጉሱ አገዛዝ በመጣሱ መሆኑ እውነተኛ ታሪክ ነው። የወያኔ ኤሊት ስህተትና የውሸት ታሪክ የኤርትራን ጥያቄ በቅኝ ግዛት ጥያቄነት ዕውቅና መስጠቱ ብቻ አይደለም። ባርነት ወይስ ነጻነት በሚል የማይመረጥ ምርጫ የኢትዮጵያና የኤርትራውን ህዝብ ማለያየታቸውም ሁለተኛ ወንጀላቸው ነበር። የወያኔ ህወሓት ታላቋ ትግራይ ምስረታ ጭንገፋ ልሂቃን ሰራሽ ቅጀታቸው በአማራው፣ በአፋር፣ በኦሮሞ፣ በጋምቤላው ውድቀት ላይ የተመሰረተ ነበር። ከሁመራ እስከ ጋምቤላ የሚዘረጋ ካርታን ለታላቋ ትግራይ ምስረታ እንዳዘጋጁ ይህ ካርታም በእጄ ላይ እንዳለም አረጋግጣለሁ። ዛሬ ወልቃይት፣ ሁመራ፣ ጠለምት፣ ራያ፣ ወፍላ፣ አፋር ወዘተ ጩኸታቸው የልሂቃኖች እጅና አእምሮ ስራ እንጂ የትግራይ ህዝብ አይደለም። ንጉሱ ወያኔ የኤርትራን የኢትዮጵያን ህዝብ ነጻነት ወይስ ባርነት ብሎ ሲያለያይ የወደብ ጥያቄን አለማንሳቱ፣ አለመነጋገሩ፣ ለህዝብም አለማሳወቁ የጸረ ኢትዮጵያውያን አቋም ማሳያ ነው። መለስ ዜናዊ ስለ አሰብ ወደብ ጥያቄ ትንፍሽ አለማለት ወይም አያስፈልግም የማለቱ ሚስጥር ምንድን ነበር የሚል ጥያቄ ሲነሳ ሁለት ምላሾችን በቀዳማዊነት ይቀመጣሉ። አንድ፣ ኢትዮጵያ ለመለስ ዜናዊ ምኑም ስላልነበረች ጉዳት የሚሰማው ሰው አለመሆኑን ያረጋግጣል። ሁለት፣ ታላቋ ትግራይ ስትመሰረት የአፋርን ህዝብ በውዴታም ሆነ በግድ ከትግራይ ጋር ቀላቅለን አሰብን የታላቋ ትግራይ ወደብ እናደርጋታለን የሚለው የመለስ ዜናዊ ቀዳሚ ውጥን እንደነበረ መረዳት አስፈላጊ ነው። ወያኔ ከትግል መነሻ ማኒፌስቶ ላይ ያስቀመጠውን ጸረ አማራነትን በተግባር ከውኗል። የአማራውን ህዝብ መሬት ነጥቋል፣ ነዋሪዎችን አፈናቅሏል፣ ለስደት ህይወት ዳርጓል። ከወልቃይት እስከ አዲስ አበባ እስከ ሐረርና አርሲ ጉዞ በአማራው ህዝብ ላይ የዘር ጭፍጨፋዎችን ፈጽሟል። ወልቃይት፣ ሁመራ፣ ጠለምት፣ ራያ፣ አሶሳ፣ አርሲና ሐረር ተጠቃሾች ናቸው። የሰው ልጅ በገጀራ የታረደበት፣ በጅምላ የተጨፈጨፈበት፣ ከነ ህይወቱ ወደ ገደል የተወረወረበት ተግባር ተከናውኗል። ከኦሮሞ ዘረኞችና ጠባብ ኢሊቶች ውስጥ ኢትዮጵያ አይደለንም በኢትዮጵያዊነታችን እንደራደራለን ብለው የውሸት ትርክቶችን ጽፈዋል። በቃለ መጠይቅ ብዙ ጊዜ ብለውታል። የዚህን የውሸት ትርክትን በሁለት ተጨባጭ ማስረጃ ማሳየት ይቻላል። አንድ፣ ዜግነት ወይም ኢትዮጵያዊነት በማንም የሚሰጥ ወይም በማንም የማይነፈግ የዜጎች ሁሉ መብት ነው። ዜግነት ወይም ኢትዮጵያዊነት በአብዛኛው በትውልድ የሚገኝ ነው። ማንኛውም ኢትዮጵያ ውስጥ የተወለደ ኢትዮጵያዊ ነው። በእናትና በአባት ወይም ከሁለቱ አንዱ ኢትዮጵያዊ በመሆን የተሰጠ የዜጎች ሁሉ መብት ነው። ዜግነት የሚሻረው ወይም የሚካደው በግለሰቡ ፍላጎት ብቻ ነው። ሁለት፣ ይህ የኦሮሞ ኢሊቶች የውሸት ትርክት በኦሮሞ ህዝብ ስነ ልቦናና ፍላጎት ውስጥ የሌለ በኢሊቶች የተፈጠረ በመሆኑ የውሸት ትርክት ነው። የኦሮሞ ጠባብ ኢሊቶች ዛሬ የነገድ መከፋፈያ ዘዴዎች አልሰራ ወይም ብዙ አላስኬድ ሲላቸው የሃይማኖት ልዩነቶችን ለማስፋት ተግተው እየሰሩ ናቸው። የፕሮቴስታንት ሃይማኖት እንደ መሳሪያነት እየተጠቀሙ ናቸው። በተግባርም እያየነው ያለ እውነት ነው። የውሸት ትርክት መሰረት ያደረገ የማንነት ጥያቄ አፍራሽ ነው። ስሜታዊ እንጂ የህሊና ስራ አይደለም። ወያኔዎች ሆኑ የኦሮሞ ኢሊቶች የውሸት ትርክታቸው ኢትዮጵያንም ሆነ ዜጎቿን በእጅጉ ጎድቷል። ክብራችንን አዋርደዋል። እንደ አውሬ እንጂ እንደ ሰው የማያስቡ አስብሎናል። ወያኔዎችም ሆኑ የኦሮሞ ጠባብ ኢሊቶች ከልጅነት እስከ እርጅና ዘመናቸው ሲነገራቸው የማይሰሙ ከስህተቶቻቸው የማይታረሙ የፖለቲካ ደንቆሮች ናቸው። ይህ ዘረኛ አስተሳሰባቸውና የውሸት ትርክታቸው
የሚጎዳው ኢትዮጵያንና ኢትዮጵያውያንን ብቻ አይደለም የትግራይንም የኦሮሞንም ህዝብ ይጎዳል ሲባሉ ያልሰሙ የማይሰሙ ደናቁርቶች ናቸው በእውነት እና በዲሞክራሲ እጅግ በውሸትና ጨካኝነት የተገነባ ሀገር የለም ሲባሉ ከወዴት ሰምተው ከወዴትስ አምነው ክፍል 1 በዚህ ይጠናቀቃል ክፍል 2 በሚቀጥለው ሳምንት እናቀርባለን እስከዛው በቸር ይግጠመን ደህና ሰንብቱ